ሁለተኛ ቤተሰቦችሽ እያንዳንዱ ያንኳኩብኛል። በእንግሊዝኛ ወይስ በአማርኛ? በአረብኛ ሀበሾች ናቸው። ኧረ አንደኛ ናቸው ጎረቤቶች። በእናትሽ እነሱ ባይሆን ኖሮ ማንም አይችለኝም። ስሚ፣ አንደኛ ቅጣት እሱ ነው። ሁለተኛ ቅጣት ቤተሰቦችን ትቀብሪያለሽ። እሺ። ሶስተኛ ቅጣት ሃይላንድ፣ ግማሽ ሃይላንድ ታመጪና ፎር ቴምፖራሪ ተባብለናል። ኦኬ፣ ፎር ቴምፖራሪ እንትን ዱቄት ተቦክቶ ቡኮ ትበያለሽ። ኦኬ፣ ሊጣብኩቶ መብላት ጥሩ። ሁለተኛውን እንቀጣለን። ምንድነው ሁለተኛው? እኔ ችጋራም ነኝ ማለት በትክክል ፐርፌክት ካልተቀጣሽ አስወርቱ ጋር ሀቢባ ጨዋታውን ታቆረፉዋለሽ። አታከራክኝ። ገና ለገና ምንድን ነው የምትለኝ? ገና ለገና ሳልቀጣ ገና ለገና በትክክል ካልተቀጣሽ ገና ለገና አይደለም። ገና መች ጀመርኩ? እሺ እንደሱ ቆም አይተሽ ነው ድምጿን ላላ አርጋ ነው የምታወራው። ፍጥን ያልሽ ሞልቃቃ አይደለችም። ገባሻ? ሀሳቡ ይኸውልሽ፣ እንደዚህ ነው። ለዛ ነው ማስረዳሽ። እልል ያለልኝ ችጋራም ነኝ ብቻ ነው ያልከው። ሌላ አላልኩም። አይቻልም። አንዴ ነው ፓኒሽመንት የሚነገረው፣ መጨመር አይቻልም። እሱን 3 ደቂቃ አንዴ ነው። ሀሳብ ከየቀየር ከ10 መጨማመር አይቻልም። እሺ፣ ግዴታ መቆሙ ለምን አስፈለገ? እዚህ ቁጭ ብዬ ለምን አለለም? አይሆንም። እኔ አቋቋምሽን ፈልጌው ነው። ሙሉ አምሻ እንዴ ተጋጂ። ለምን አንቺ ራስሽን ያማከለ ተላሉ ተጋጂ ማተኞች ራፉ። ቅጣት በራሴ ነው የምፈጥረው። አሪፍ ቅጣት በልጣጣ የሆኑ ችግር ከያዘችኝ ነፍሴን ታውጣዋለች። ፎርሹር የምታደርገኝ ጋይስ ጁላይ 23 ሐሙስ በሆስካር እንትን ክለብ ዛሬ ተቀብለነዋል። ወንድማችንን ጋሻ መከታችንን የጋሽ ደገፋውን ልጅ መሀሪ ደገፋውን ተቀብለነዋል። ጠቅላላ መታችሁ እንጂ አድርጉ። በኦስካር ተጠርታችኋል። ቪዲዮን ሪፖስት አድርጉ ግቡና፣ እሺ፣ ለሁሉም እንዲደርስ ጥሪው ደበቃ እንዲደርስ። ኤምሬቶች ተቀጫ ይሁን ቀጣ ነው ላክ። እሺ፣ እኔ እልል ያለልኝ ችጋራም ነው። አሁን ድምፅሽን እንደምታደርጊው አሳይችሻለሁ። እንደዚህ አይደለም፣ እንደዚህ ነው። ወገብሽ ላይ ያዥ፣ እንደ ነገረኛ በቃ እንደሱ። እኔ እንዴት ነው እኔ እልል ያለልኝ ችጋራም ነው።
እኔ ተመልከች ሙልቅቅ በይ እና ድምፅሽን ግን ስሎ አድርጊ። በቃ አታውፍሪው። ፈርስት ጊፍት ይስደብ አወፈረ። እኔ ቆፍጣና ስለሆነ እኮ ነው ድምጼ። ታዩ አንቺ አይደለሽም እኮ ሞቃቃ ሴት ልጅ ውስጥ ያለሽ መጥቶ የቤተሰቦች ከያዘሽ በህይወቴ ተሞላቅቄ አላውቅም። ድሃ ልጅ ነኝ። ከየት ይመጣል ውስጥ ያለችዋን ሞልቃቃ አውጫት። የሀብታም ልጅ ሰሚ በቃ ይሄ ድራማ እኮ ነው። በህይወት ታውኝ ሂጂና ሜድ ነገር የድሃ ልጅ እንዴት ሀብታም ይሆናል? ቆይ እሺ እኔ ቆይ እንዴ ሀገሬ እንዳለችው እንደ ዲቦራ ልሞላቀቅ እኮ ነው የምልሽ እኮ እኔ ሜንሽን ከማረግ አይ በቃ ችግር የለም። እሺ እንዳለችው ከዛ እኔ ጥሩ ነው። አሁን ቀጠለ ድምፄ። ቅጣቱን እስካሁን አልጀመርሽም። አቢባ ተመልከች፣ ራስሽን ታዘቢ፣ ራስሽን ታዘቢ። ክርስቶስ ምስክሬ ነው የምልሽ። ራስሽን ታዘቢ። ነዝነዘኛው ልቅ እኮ አልጀመርሽም፣ እስካሁን አልጀመርሽም ቅጣት። እግዚአብሔር እኔ እልል ያለልኝ ችጋራም ነኝ። እኔ እልል ያለልኝ ችጋራም ነኝ። ያለልኝ ችጋራም ነኝ። አስረግጬ ማለት ነኝ። ነኝ አትይዝ። እኔ እልል ያለልኝ ችጋራም ነኝ። እልል ጨምርበት። አሁን ነኝ ሳይሆን እኔ እልል ያለልኝ ችጋራም ነኝ። እኔ እልል ያለልኝ ችጋራም ነኝ። አትጨነቂ በቃ። እልል ያለልኝ ችጋራም ነኝ። ኖ ድምፅሽ እኔን ስሚ ሀቢባ፣ እኔ ምንም እያረካሽ ስሚ ሀቢባ፣ ህዝቡ እኮ እየጠበቀሽ እኮ ነው እኮ። ስሚ አንዴ ለመጨረሻ ጊዜ ያሳየኝ። ይኸው አንዴ ለመጨረሻ ጊዜ ይኸውልሽ። እኔ እልል ያለልኝ ችጋራም ነኝ። እኔ እልል ያለልኝ ችጋራም ነኝ። ይኸው አሁን ቻልኩበት። ትሪፕል ጋይስ፣ ትሪፕል በእናታችሁ አንዴ እንጣው መቅጣትን እናሳየው። ትሪፕል ሜሉ የኔ እናት ትሪፕል። እስቲ ሜሉን አንድ ጋላክሲ በዚህ ትሪፕል የሚሰጥ አንድ ጋላክሲ ያለው ጋይስ 5,000 እንገባለን። ጋይስ መጡ የቤተሰቦች አዩት። አሁን የያዙኝ ብቻ ጎሮሬን ነው የበጥሱት። ጋይስ ኤቭሪባዲ ታፕ ኤቫ ጋይስ ድረሱልኝ፣ ጋይስ ድረሱልኝ፣ ጋይስ ድረሱልኝ፣ ጋይስ ድረሱልኝ። ጋይስ ኤቭሪባዲ ታፕ ትሪፕሉ እነሱ ጋር ሰርቷል፣ እኛ ጋር አልሰራም። እኔ እልል ያለልኝ ችጋራ ቆይ እንዳንተ እኔ እልል ያለልኝ ችጋራ ነኝ። ነኝ አትይም ሀቢባ፣ ነኝ በይ ያልኩሽን ነኝ አልልም እንዴ መሆንሽን እናውቃለን፣ ግን ነኝ አትበይ፣ እናቅሻለን። ነኝ ሳልል እኔ እልል ያለልኝ ችጋራም እልል ታዲያ ነኝ አትይም ትላለህ። እኔ ችጋራም ነኝ እልል አይደለም። እኔ ይኸውልሽ እኔ እልል ያለልኝ ችጋራም ቲና ኦኬ ገባኝ። እኔ እንደሰከረ ሰው ማለት ነው። አሁን አመጣሁት። እኔ እልል ያለልኝ ችጋራም እንደሰከረ ሰው ነው። እንደሰከረ አይደለም፣ የሰከረ ሰው አይደለም። በልጣ እኔ እኮ እንዴት ላሳያት፣ በልጣጣ የሆነ በቃ የሚያረጋትን ያሳጣት። እኔ እልል ያለልኝ ችጋራ ደክመኝ እኮ ሪካርድ ቢያደርግ ባያደርግ ምን አገባኝ? ሪካርድ አድርጎ ስቶሪ ላይ ያድርገው ከፈለገ። ሀቢባ አይሞቀኝ አይበርደኝ አይደንቀኝ።
አረ ጎበዝ ጋይ ባቆሪ ነው ያከበርሽ ናችሁ የተረገምክ ጠብቅ ጋይስ በእናታችሁ እርኩስ እሱም ችጋራም ነው። ቀላል ችጋራ እርሟን ብታፈላ ጀበና ሙሉ ያተላ እርሙን ቢያሸንፍና ቢቀጣ መከራ። እስቲ ግላፍ ሰጥቶናል ሜሉዬ፣ ግላፍና ቡስተር ሰጥቶሻል። ቅድም ኔትወርክሽ ቅድም ምን ሆኖ ነው? ምን ውስጥ ሆነሽ ነው? ስትገቢ ሲነግርሽ ስትገቢ ሲነግርሽ። እሺ ጀምሪ ላኪ ጋይስ ኤቨሪባዲ ታፕ ታፕ ቲም ወርክ በእናታችሁ ኮፒ ሊንክ አርጉ ጋይስ፣ ኮፒ ሊንክ አርጉ። ሪፖስት ምንም ችጋራም ናችሁ ዛሬ ኦሪጂናል ችጋራም ያሸንፉን አልቻሉም። ኤቨሪባዲ ታፕ ታፕ ሚኪ ባልሆነ ሰዓት ስለገባው ነው እኮ በእኔ ማታ ነው እኮ በይሳት አለመዱሽም። አስለምጃቸው ቤተሰቦች ማታ ታይም ጋላሪን እንዴት እንደሞሉልኝ ዘጭ ነው ጋይስ። ትሪፕል ኤዋን አስገብተውኛል እኮ ከትናንት ወዲያ ዘላለም በጣም ኦኬ ኤዋን ገባሽ ያጋ ስጫወት ኤዋን 2 ፍራግመንት አብርቻለሁ። አንድ ትሪፕል በሶስት እጥፍ ትሪፕል ነው። ፈርስት ጊፍት ጋይስ ፈርስት ጊፍት ትሪፕል ነው። ትሪፕል ፈርስት ጊፍት ጋይስ ፈርስት ጊፍት ትሪፕል በሶስት እጥፍ ነው። ትሪፕል ጋይስ ትሪፕሉን ተጠቀሙበት። ትሪፕል የኔ ቤተሰቦች ማታ ነው በዚህ ሰዓት እንዲለምዱኝ ይገባል። ሂዱ ትሪፕል 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 ሌላ አዲስ ቤተሰብ ደግሞ አፈራለሁ በዚህ ሰዓት ጠዋት በጊዜ ትሪፕል ጋይስ በሶስት እጥፍ ትሪፕል በሶስት እጥፍ ጋይስ ብሽ ይባረክ ሜሉዬ ትሪፕሉ እንዳያል ፈርስት ጊፍት ትሪፕል ጋይስ ከሞን ወይኔ እሺ ጋይስ ታፕ ታፕ በሰን እንደምንም ብለን ቀጣናት እኮ ወደት ጀግና ነን ማይ ጋድ እናትዋ ጎንደር ማይ ብለድ ቴንክ ዩ ሶ ማች። እሺ እንደዚህ አስወግጂልኝ እስኪ ማይረባ ነገር የሚጽፉትን ሞዴሬተሮች ጀግና ሆነዋል። በቃ ገና ኮሜንቱን ሳላይ ጠቅ እንደ አቢባ ሞዴሬተሮች አሁን አስቀጡኝ ልቅጣው አስቀጡኝ። ቴንክ ዩ ውዴ። እሺ እንደዚህ ገላግ የሚሳደቡ ሰዎች ሞዴሬተሮች አስወግዱልኝ ከቤቴ። ለሀቢባ ድምፅ ይላሉ በዚህ ጋር መቼም አታሸንፉኝም ጋይስ ኤቭሪባዲ ታፕ ታፕ ትሪፕል ነው የሚያደርገው። አሁን ሶስት ሰው ሶስት አበባ ጋይስ ሶስት አበባ ሀፍቶምዬ ቴንክ ዩ ሶስት አበባ መሐመድ ሶስት አበባ ማነው የሚፎካከረን? ሂዱ ሶስት አበባ ሂዱ ሶስት አበባ ማሚ ኪንታሮት ሶስት አበባ አንድ አበባ ይቀራል። የፈጣሪ መምጫ አይታወቅም። ሙሉት ቴንክ ዩ አሁን አስነቀሽው። ቆይ እስቲ ደብል እኔ የምቀጣውን አሳየዋለሁ። ይጠብቅ እጄ ላይ ብቻ ይውደቅ። እባብ ልቡን አይቶ እግር ነሳው ይባላል። ፈጣሪ አንቺ እጅ ላይ አይጥለኝም ጋይስ። ደብል ሁለት ጊዜ ኤኒ ጊፍት ኢዝ ደብል ራይት ነው። ሁለት ጊዜ ደብል ነው ጋይስ። ሁለት ጊዜ ደብል ጋላሪ 13 ገብተናል ዛሬ። ሁለት ከጋላሪ ስጡኝ በእናታችሁ ከጋላሪ ስጡኝ። ደብል ከጋላሪ ላይ አይደለም እስካሁን ሰጥኩ ነበር ነው። ጋላሪ ደርሰካል 11 ደርሰካል ሚኪ 11 ጋላሪ። ጥቃቅኖቹን ዘለው ለምንድን ነው ትልልቁ የሚሞሉት? ጥቃቅኑን አይሞሉም። መጀመሪያ ደብል እስኪ በእናታችሁ አረባካችሁ ደብል ከትልቁ ሜትሮ ሻወር ብቻ ነው የቀረክ ሜሉ የኔ እናት። ትልልቁን እስኪ ትንሹን ስትዩ ሶ ማች። ሰው በሌለ ጊዜ ሰው ይሆንሽ ሰው። ሀቡ የቤት እጣ አለ እንዴ? አለ። ደብል ሁለት እጥፍ ደብል ጊዜ ልብሽ ይባረክ። ቴንክ ዩ ሶ ማች ሀፍቶምዬ ቴንክ ዩ በኢየሱስ ቴንክ ዩ በጣም አቅም የላችሁም ማለት ነው ጋድ ተኛለሁ ብዬ ነበር። በቃ ሳልተኛ የምር ግን ሚኪ ጸጉር እየገባ ነው። አይስዌር ቱ ጋድ ቡዬ በቃ እግዚአብሔር ውሃ በሚጠጣ ውሃ ታጠብ። ከዚህ በኋላ በሽንት ቤት ቧንቧ ውሃ አትታጠብ። ጫው እኮ ነው፣ የባህር ውሃ ነው። ታዲያ እሱ እኮ ያስገባል። ስለዚህ ይሄ እንትናላ ሄሉዬ እኔ እናት ብዙ ሰው የሚታጠበው እኮ እንደዛ። ይሄማ ሳሳ በቃ በዚህ እኮ እሱ እንትኑ የለህም እንዴ? ይሄ ምንድን ነው እሱ? ይሄ ትልቁን እንትን ግዛና ጃር በጃር ግዛና ከበቃላ በሱ ታጠብ ለጸጉርክ። በቃ ሻውዬ እንደዛ አደርጋለሁ። ጸጉር ያለቀ እኮ ኦኬ
coffee. This is like I will act like a coffee. No, Tea. yeah. Thank you. Enjoy. Thank you, my love. Thank you. Diamond! Simon, he bring me snack. Diamond! Okay. Yes, I love you! I love you too. I love you more than Abu Dhabi, more than Dubai. Use a glove. I love you more. Greet also, she's here. No. ሜሉዬ ውድ ኧረ ጋይስ ግላቡን ተጠቀሙበት። 5 ሺህ ግባ። ዋው ሜሉሻ ቴንክ ዩ ሜሉ። የስ እንደ ቤተሰብ ነው እየለመንን ያለ ነው። ተደራጅተን ይኸው ከልጆቼ ጋር ገና ሩቢም ስታድግ ትመጣለች። ከነ ልጆቼ ነው እየለመንን ገና ሩቢም ትመጣለች ስታድግ። Where's Ruby? 5000 አልሞ። ይሄማ የመላጣ እንትን ማረጊያ ነው። ይሄ የመላጣዎች እንትን ማረጊያ ነው። ካካ የመላጣዎች የልብ መስጫ ነው። ተው ዝም በል። ተሳብተቸው ነው ሀቡም ያው ከነ ልጆች የመጣው ነገሩ ቢምስታር መጣ ትላለች። ላኪልኝ ሩቢ ፊውቸሪንግ እየገባች የቅጽል ስሟ እኮ ሩቢ ታፕታፕ ነው። ሙሉ እርግዝናዬን ታፕታፕ ስልባት አይደል የጋረምኩ። ኦኬ ማይ ላቭ ኦኬ። በልተሽ ስትጨርሽ ንገሪኝና ልጄ ጋብዞኝ ነው ውዶቼ። ይሄ እኮ የቃቃ ነው። የኑኑን የቃቃ አምጥቶ እንደ ሻይ ማለት ነው። ሻይ ጋበዘኝ። ድፉ ዳቦ ቆርሶ አመጣልኝ። እንዴት አይወሩልሽም? 5000 ምን አይነት ችጋራም ናቸው እናንተ ኢንተርናሽናል ችጋራሞች እንዴ! አለቀጫተው ታዲያስ ወይኔ ማይደሙት አንድ ኬስ ስጡኝና ይሙላልን ነበረ። ወይኔ እንደ ሞላ ቁጥር ልኝ ያረግስ ነው አልቆጥርልሽ በማየሙት እንደ ሞላ ቁጥር ልኝ እንደ ያረግስ አልቆጥርልሽ። በሚቀጥለው 5200 አመጣለሁ። እሱ ስትገረፊ ታወራለሽ እንዴ አንቺ ሌላ ነገር ስትለፈልፊ ፎከስ አታርጊም ጌሙ ላይ እዚህ እንትን ትላለች እንዴ። ታያቸው በቃ እርሻቸው። ፎርጌት አፕ ኤቭሪባዲ ፎከስ ዩር ጌም። ጌምሽን እኮ ረስተሽ እኮ አንቺ ጨዋታ ነበርኩ እያወሩ አይደለም ሌላ ነቆረ እየተናቆርሽ እየሰማሁሽ ነበረ። ዳይመንድ እሺ በቃ ይሄን ልመልስና ፎከስ ታርግ። ሳትቀጣኝ እኮ ነው በጣም አፍተር 30 ሚኒት ወደ እንትና ጋር ሄዳለሁ። ወደ ማህሪ ደገፋው ጋር ሄዳለሁ። ወይኔ በእናትህ ሜሉዬ ግላፍ ሰጥቶሻል። ወይኔ በእናትህ ከሰርን ሲናደድ በእናታችሁ አንተ ምን አለበት ብትቆጥርልኝ። አሁን 119 እኮ ነው የጎደለው። የሚቀጥለው 119 ጨምራለሁ። ታዲያስ ጋይስ ትሪፕል ሌትስ ጎ ፋሚሊ። ለምን ሐሙስ አረጋችሁ? አይመቸን የሚል ያለች ነው። ሀገርዬ ዱባይ ነው ያለሽው ለካ። ሐሙስ አርብ 2 ቀን 3 ቀን ነው እኮ የሚያቀርበው። 3 ቀን ሐሙስም አለ አርብም አለ 3 ቀን አይ ቲንክ 3 ቀን ይመስለኛል። ትሪፕል ነው በሚመቻችሁ ቀን ነው። ግን አቡዳቢ ነሽ? ትሪፕል በ3 እጥፍ ጋይስ፣ በ3 እጥፍ ትሪፕል፣ በ3 እጥፍ ጋይስ፣ በ3 እጥፍ ትሪፕል ነው ፋሚሊ። ትሪፕል ደስ ይላል። ሳትቀጣን ልንወጣ ነው በቃ። ትች ያሳዝናል። ኧረ በእናትህ አንተ ሁለቴ ቀጠለኝ። እኛ እንዴም ሳይቀጣ ወጣ። ቀጭኛ የታል ቤተሰቦችን ጥሪያቸው፣ ሼር አድርጊላቸው፣ እኔ አድርጊላቸው። ችግር የለውም በቃ በዚህ ሰዓት የሉም ቤተሰቦች። አንተ ለማታ ማታ አትገባም? እኔ ሲጀመር ማታ ገባው ጠዋት ገባው አብዬ ወይ 3 ሀወር ወይ 4 ሀወር ነው። ጭንቅላቴ ያመኛል። እየታመምኩ ነው ጭንቅላቴን። እስኪ ዶክተር አናግሪልኝ እስኪ አብዬ። እኮ ገባኝ። ዶክተር አናግሪልኝ። እኔ ምንድን ነው የሚሰማክ? ላይ ኤክስትራ ፓናዶል ብቻ ነው እየዋጥኩ ያለሁት አሁን። በሱ ነኝ በቃ በሱ ነኝ ያለሁት። 2 ፍሬ በቀን ነው የምወስደው። በቃ ለምን አትመረመርም? ተደጋጋሚ ራስ ምታት እኮ የሌላ ትልቅ በሽታ ምልክት ነው። ምን ሆነሃል? በጣም ነው ራሴን የሚያመኝ። አልገባሽም? በቃ ሌላ ታሪክ እኮ ይኸውልህ፣ በተደጋጋሚ ራስ መታመም የሆነ ህመም ኖሮ እንትን የዛ ምልክት ነው። ምልክት እየሰጠክ ነው ሰውነትክ ሶስቱ አንዳንድ አባ። ስለዚህ የአበሾቹ ሐኪም ቤት አለ እኮ ሻርጃ። ለምን እዛ ሄደህ ሙሉ ምርመራ አታደርግም? እስኪ ሄዳለሁ በቃ በእውነት ሙሉ ምርመራ አድርግና ያለውን ችግር ይነግሩሃል። 3 ሀወር
ምናምን ከቆየው ላይቭ ላይ ሊፈነዳ ይደርሳል። በቃ ሊያዞረኝ ሊጥለኝ ነው የሚፈልገው። ይሄ የራስ ምታቱን ነው እንጂ የላይቭ ላዩ እንትን ነው። ምንድን ነው አንተ በመተት ምናምን ታምናለህ? ይሰራል ብለህ ታምናለህ? መተት አድርገው ብትሆን ላይቭ ላይ እንዳትቆይ። አሁን እኔ ላይ በጣም ተሞክሮ አይሰራም። ጠንቋዩ ምን አለ መሰለህ፣ እሷ በጣም በፈጣሪ ስለምታምን በጠንቋይ በመተት ምናምን አቅማለሁ ብላ ስለማታምን እሷ ላይ ፓወር የለንም አለ። እኔ ባድ ስፕሪት እንዳለ አምናለሁ። አለ ባድ ስፕሪት ግን እኔ ላይ ይሰራል ብለህ ታምናለህ? አንድ ሰው አንተ ላይ መተት ሊያሰራ ቢሞክር ይሳካለታል ብለህ ታምናለህ? እግዚአብሔር ይጠብቀኛል፣ በጠበቀኝ ሰዓት ይጠብቀኛል። እግዚአብሔር ይጠብቀኛል ብዬ ማምነው ፎር ሹር። እንዲህ ካልክ የእኔ አምላክ ከጠንቋዩም ከመተቱም ከሰይጣኑም ከአጋንንቱም በላይ ነው። የእሱን ጥበቃ ጥሶ የእሱን ግንብ እሱ እኔ ላይ ያጠረውን ጥበቃ ግንብ ጥሶ እኔ ላይ መድረስ የሚችል ሰው የለም። ገባህ? ፈጣሪ አይሞትም ማለት አልሞትም እንዴ? እግዚአብሔር አልፋና ኦሜጋ ነው። ስለዚህ ፈጣሪ ስላለ ፈጣሪ እኔን እየጠበቀኝ ስለሆነ የፈጣሪን ጥበቃ ጥሶ እኔ ጋር የመምጣት አቅም የለውም ብዬ ነው 100% ማምነው። ለዛ እኔ ላይ አይሰራም። አንተ ላይ ግን 100% ስለማታምን አንተ ላይ ሰርቶ አንቺ ሴትዮ አትደምድሚ። አንቺ በሽተኛ። እኔ አምናለሁ ፈጣሪ በጣም ክርስቶስን አምናለሁ። እኔ አማኝ ነኝ። ግን ስለዚህ ታዲያ ላይቭ ላይ እንዳትቆይ አየር ያስገባቸውና እግዚአብሔር ያድነኛል ተብሎ ታዲያ ከቡርጅ ካሊፋ ላይ ወርታች መፈጥፈጥ አለ እንዴ? እንደዚህ ቀልድ አለ? ካልተጠነቀቅሽ ነገሮች በጥንቃቄ ጉድለት ምናምን ሀፕን የሚያደርጉ ነገሮች ራስሽ ነው ሪስክ የምትወስጂው። ይነዋል ፈጣሪ ራሱ ይኸውልህ፣ ጓሮ ተቀምጣችሁ እባብ ሊነድፋችሁ እየመጣ ፈጣሪ አለ ብላችሁ ብትቀመጡ አይሆንም። ግዴታ ብድግ ማለት አለብኝ ከእባቡ አጠገብ። በቃ በላሊታውን ፈጣሪ አለልኝ ብለሽ ስትወጪ ፈጣሪ ያበላኛል ብሎ ወጣ ጅብ ይበላሻል። ገባሽ አይደለ? ገባሽ? አማኝ የሆኑ ባድ ስፕሪት እንትን አለ። እኔ አሁን በዛ እያመንኩ አይደለም፣ ማንም ሰው እንዲያምን ሳይሆን አለ። እኔ በዛም አላምንም፣ የሆንኩትንም አላውቅም። አንቺ ስላነሳሽ ትክክል ነህ። ይኸውልህ አሁን እኔም አሁን እጠነቀቃለሁ። ጥንቃቄ ግዴታ ነው። እቃ ይሰጡሻል፣ የሆነ ምግብ ይሰጡሻል፣ የሆነ ነገር ያደርጉሻል። ብቻ አሮን ነው የሆነ ባይ ሳምቲንግ ማለት የሆኑ ሰዎችን ጸበል ሲሄዱ ምናምን ስላየኋቸው በጣም እንትን ሲሉ ተደርጎባቸው ወይ በምግብ ወይ በልብስ ምን ተደርጎባቸው ያልሰራባቸው የለም። ያልሰራባቸው ለምሳሌ የሆነ ሰው እኔ ላይ ወይ አንተ ላይ መተት በልብስ ወይ በምግብ አድርጎ ሰጥቶን ላይሰራብን አይችልም። እንደዛ ተሰርቶባቸው ያልሰራባቸው የሉ። የሰራባቸውን ነው የሚያረኩት እኮ እያልኩሽ ነው። ምንድን ነው እኔም የሰራባቸውን ነው እኮ ጸበልም ሲሄዱ ታመውም አብደውም ያየ ነው። ያልሰራባቸው ተሰርቶባቸው ግን እንዴት አውካም እንዴት እናደርግ እንችላለን? ወይም የመተተው ሰው ወጥቶ ካልተናገረ በስተቀር ሰርቼ ታዲያስ አሁን ቡርቴ ማለት ነው። እኔ ወደዚህ መጥቼ ክፍለ ሀገር ሄዳ ነበረ ለአመት ባል። ከዛ በኋላ እዛ ሀገር ቤት ምን እንዳደረጓት አላውቅም። ከዛ በቃ ሌሊት ያማታል፣ ይጥላታል። አሁን እየጣለኝ ነው ምናምን እያለች ነበር እየደወለችልኝ። ጸበል ሄደች። ከዛ ጸበል ለፈለፈች ሰውየውን ሰራባት ማለት ነው እሷ ላይ። እሺ እስቲ ተሰርቶባችሁ ያልሰራባችሁ አላችሁ እዚህ ውስጥ ግን እንዴት ያውቁታል? አያውቁትም አለ። ኮከባቸው የማይቀበል አለ ሀቡ። በኮከብ እኮ አይደለም የሚሰራው ማሪ፣ በወዘናሽ በላብሽ በልብስሽ ምናምን ነው። እና የምታምኚ ከሆነ ይሰራብሻል፣ ማታምኚ ከሆነ አንቺ ላይ አይሰራም ማለት። እኔ ላይ ፓወር አለው ብለሽ ማታምኚ ከሆነ ምንም ምድራዊ ኃይል ፓወር ያለው የለም ከፈጣሪ ውጭ። ግን ባድ ስፕሪት አለ። ሰይጣን ፓወር አለው አይደል እንዴ? ፈጣሪ ለሰይጣን ፓወር ሰጥቶታል። ከዛ ያንተን ሰዎች ወደ እኔ አሳምኜ ያመጣቸዋለሁ ብሎ ነው ከፈጣሪ ጋር ተጋብቶ የተባረረው አይደለ? ስለዚህ ምድር ላይ ሰይጣን የመጣው እኛን ሊፈታተን ነው። አቅም አለው ሰይጣን። ከዛ እኛን ካሸነፈ ይወስደናል ወደሱ፣ ከፈጣሪ ወደሱ ይወስደናል። ገባክ? እኛ ደግሞ እኛ ፈጣሪ ላይ ያለን እምነት ከበለጠ እናሸንፏለን፣ አይወስደንም። ገባክ? መውሰድ ማለት ለምሳሌ ሃይማኖተኛ የነበሩ በጣም ምናምን ሰዎች ሰይጣን ጀንጅኖ ወስዷቸው ጠጪ፣ ትዳራቸው ላይ የሚዘሙቱ መጥፎ ሰው ይሆናሉ፣ ይበላሻል። የሰፈራችን እኔ በደህና ጊዜ ነጠላ አጥቼ ከመዘመርነት ቀረው። መዘምራን ነበርኩኝ እኔ። ከዛ በኋላ መድኃኒት እየዘመርኩኝ ለጥምቀት ነጠላ ያላችሁ ብቻ
ነጠላ ያላችሁ ብቻ ነው ቆብ ተሰጥቷችሁ የምትዘምሩት። እዛ ጥምቀተ ባህር ላይ ትመረጫለሽ። ከሙሉ መዘምራን ላይ ታቦት አጃቢ ተብሎ ትመረጫለሽ። ተመርጬ በጥሩ መዝሙር ተመርጬ በነጠላ ምክንያት ነጠላ የሌለው አይገባም ስለተባለ ቀረክ። በቃ ነጠላ ከዛ የሰው ነጠላ ይዤ ሄድኩኝ። ነጠላዬን የጥምቀተ ባህር ምን ለብሼ ልሂድ ብላ ነጠላዋን ወሰደች ሴትዮ እኮ። ሄደህ ብትነግራቸው ነጠላ እንደሌለክ እኮ ይሰጡክ ነበረ። ምን በዛ ሰዓት እኔ ማንን ጠይቃለሁ? ልጅነት ፍርሃት አለ ገባሻ? ከዛ በዛ በነጠላ ምክንያት ቀረው ከመዘመርናት ወጣው። በቃ መሮኝ ማለት ነው። ከዛስ አዘማሪ የነበረው መዝሙሩን ዋና የሚሸመድደው መዝሙሪ በቃ ኃይለኛ ቤተክርስቲያን ወይ የሚሉት አጫሽ ጠጪ በቃ ኃይለኛ መንፈስ ውስጥ አልገቡም። በቃ ሰይጣን እኮ ነው ጀንጅኖ ይወስዳቸዋል። በቃ ኃይለኛ ደግሞ እነሱ ላይ ነው የሚሰራው። በቃ የቤተክርስቲያን ሰዎች የሚፈታተነው እነሱ ነው። መች ዱርዬን ይፈታተናል ሴጣን እኮ በፈጣሪ መንገድ ያሉ ሰዎችን በጣም አማኞችን ነው የሚፈታተነው። ለምን እነሱን ከፈጣሪ መጎተትና ወደ ራሱ ማምጣት ነው የሚፈልገው። በዱርዬማ ምን ያደርግለታል? እኔ አሁን አይፈታተነኝም። እኔ የት ነኝ ያለሁት? እኛ ምን እናደርግለታለን? እኛም ቢፈታተን ዋናዎቹን ነው እንጂ አንቺ ቀንድ ያለች ሴጣን ምን እናደርግለታለን? ደብል እሱ ፈጣሪ ማሸነፍ ስለሚፈልግ ጋይስ ዱርዬማ በእጁ ነው አለች። እኛም እጁ ላይ ነው ያለነው። ምን እናደርግለታለን? አማኞቹን እነሱን በጣም ሃይማኖተኞቹን ይፈታተናቸዋል። ለምን ፈጣሪን አሸነፍኩ ይሄ ወሰድኩብህ ሰዎችህን ለማለት ስለሚፈልግ ደብል ውዶቼ ደብል አይዞሽ ማሬ አይዞሽ አትቃጣይ። ደብል ማይ ጋድ አጃኢብ እኮ ነው እኮ ደብል ነው ማሮቼ። ደብል በደብል ንፉት ደብል ንፉ። ድግምት አለች። ቴንኪው ልብሽ ይባረክ ውርጅዬ። ድግምት የምትቸው ድግምት የማይሰራባቸው ኮከቦች አሉ ማሬ። በኮከብ ነው እንደሚሰራ። እኔ ቪርጎ እኮ ነኝ። አንቺ ምንድን ነሽ? እኔ አኳሪየስ ነሽ አንቺ። እኔ ቪርጎ ነኝ። ቪርጎዎች እዚህ ውስጥ አላችሁ እንዴ ጋይስ? እስኪ በኮከብ ነው የሚሰራው ድግምት። ሰምተህ ታውቃለህ? አዱን ነው እኔ አላውቅም። ይኸውልሽ እኔ ድግምት የሚሰሩ ሰዎችን ሳይ እንደዚህ እንትን ሲያዩ ምናምን ነገር ያማራቸውን ሰው እንትን ያደርጉታል። ከዛ በኋላ ምንድን ነው የሰማሁት? ያ ሰው እስኪሞት ድረስ ያደርጉትና ከሞተ በኋላ ከመቃብር ቆፍረው ያወጡትና ከመቃብር አውጥተው እንትን የራሳቸው ባሪያ ያደርጉታል። የዘላለም ባሪያ ለቤተሰብ ሞቷል። አንተ ደግሞ ያመካል እንዴ? ይኸውልህ አንቺ ሰላም የሰማሁትን እኮ ነው ማውራሽ። ምንም ታወሪ ይኸውልሽ የሰማሁትን ነው። ከመቃብር አውጥ እንደውም መቃብር እኮ በቡዳ የተበላ ሰውዬ ይጠበቃል እኮ። ራስ ታፍረ ሌላ ሲመረ እንደዚህ ነገር አንቺ ዝም ብለሽ ስሚኝ። እኔ የሰማሁትን ያነበብኩትን ነው። በቡዳ የተበላ ሰው ሲሞት ኦልሬዲ እኮ በቃ አለቀ። ቡዳ ወጣ ከውስጡ ሞተ። ቡዳ አውጥቶ ይበለዋል የተባለው። ቡዳ እኮ ሰው ነው። የአይን ፓወር እኮ ነው። አውጥቶ ይበለዋል ሳይሆን ባሪያው አድርገዋል ያሉት። እንዴት የሞተን ሰው እንዴት ባሪያው ያደርጋል? ኦልሬዲ ያ ሰው ሞተ እኮ። አንቺ አፈ ታሪክ እየነገሩ ነው። በቃ አንተ ትልቅ ሰው አይደለ? እንዴት እንደዚህ ነገር እኔ ድሮ ነው የሰማሁት። ብዙ ጅሎች አሉ። አዎ እውነት ነው ይላሉ። ኧረ በእናትህ እውነት ነው እያሉ ነው። እያሉ ነው። በቡዳ የተበላ ሰው በመቃብር ይጠበቃል አሉ። ዝም በላቸው። ቡዳ ምንድን ነው? እሺ ቡዳ ምንድን ነው? ቡዳማ አንቺ ነሽ። አንቺ በሽተኛ ቡዳ ማለት አዳምት። ቡዳ ማጂኔሽነኛ ቡዳ ይብላክ። ቡዳ ማለት የአይን ፓወር ነው። አይናቸው ኃይል ያለው አይናቸው ሲያይ ያየውን ነገር ለምሳሌ ፍሬሽ አበባ ካየ አበባ የሚያደርቅ ወይንም ሰው የተሳካለት ሰው አይተው ብለው የሚደነግጡ ከዛ ያ ሰው ይታመማል። መልኩ ከሆነ ያስደነገጣቸው መልኩ ይከስማል። ቢዝነሱ ከሆነ ያስደነገጣቸው ቢዝነሱ ይከስራል። የአይን ፓወር አይናቸው ብቻ ፓወር ያለው ማለት ነው። ሰው ናቸው። ስለዚህ በቡዳ የተበላ ሰው ሳይታወቅለት ተሰቃይቶ ከሞተ በቃ ሞተ ነው። በህይወት እያለ ግን ከታወቀለት ያ ሰው ከተፋለት ነው የሚባለው። ወይም ያ ሰው ያንን ድንጋጤ ከመለሰለት ድንጋጤውን መጀመሪያ መደንገጥ እኮ ነው። መጀመሪያ ሲያይ ከአንድ ሰው በአንተ ውበት ወይንም በአንተ ባለክ ነገር ችሎታ የሆነ ችሎታ ክን እያሳየክ ሊሆን ይችላል።
የሆነ መድረክ ላይ ቆመክ ችሎታክን እያሳየክ ሊሆን ይችላል። ለምሳሌ ቡዳው ሲያይክ በችሎታክ ሲደነግጥ፣ ከዛ በእኛ ማሻአላ ነው የሚባለው። ማሻአላ ካለ ድንጋጤ ይመለሳል። አይበላህም በቡዳ ገባክ? ግን በእናንተ አይደለም እንደሚባል ፈጣሪ ጨምርልህ ይሁን የሚባለው ፈጣሪ ጠብቅህ ይሁን የሚባለው አላውቅም። ግን በእኛ ማሻአላ ማለት አለበት ሲያይክ ያስደነገጠው ውበትህም ከሆነ ችሎታህም ከሆነ ምንም ነገር ከሆነ ገባክ? ሳይል ካለፈ ግን አንተ ትታመማለህ። ከታወቀ እሱ መሆኑን እሱ እኛ ጋር ማሽ እግዚአብሔር ነው የሚባለው እኮ በቃ እግዚአብሔር ይጠብቅህ ኦር እግዚአብሔር ይጨምርልህ ሊባል ይችላል። ገባ እንጂ ቡዳ አውጥቶ ይበላል ነው። ቡዳ እኮ ሰው ነው፣ ኖርማል ሰው ነው። በዘር እኮ ነው የሚኖረው። ለምሳሌ አንድ ሰው ሀያቱ ምናምን ቡዳ ከነበረ የልጅ ልጅ ምናምን ይወርሳል ምናምን ይባላል። ኧረ እባክሽ ግን እኔ የሰማሁት ትክክለኛ ታሪክ ቡዳው ቆፍሮ አውጥቶት። እሺ በቃ ምን አገባኝ እኔ እንዴ? ትክክል ነው አሉ። እሺ ትክክል ነክ ሚኪ። ምንድን ቡዳ ቆፍሮ መቃብር አውጥቶ ሬሳ ይበላል። እንደዚህ ነው አይደል? አንቺ አሁን የአይን ፓወር ነው ምናምን ያልሽው ከየት አምጥተሽ? ዶክተር ነግሮኝ የአይን ፓወር ነው የሚሉት ዶክተሮች። አይ ፓወር ማግኘቱም ሰርች እና ፈረንጆች መነጽር ምናምን አዘጋጅተውላቸዋል። እንደዚህ አይነት ሰዎች መነጽር አለው የቡዳ አይን ለመቀነስ ጎበዝ። እኔ ይህንንም አውቃለሁ። ግን አንቺ ማወቅ ያለብሽ ሪያሊቲ ይሄ ነው፣ ትክክለኛው ሪያሊቲ። አንቺ በቡዳ ቡዳ መቃብር ቆፍሮ አውጥቶ አስክሬን ይበላል። ቡዳ አይበላም፣ ባሪያው ያደርግሻል የሚባለው። ከሞትኩ በኋላ ምን ነው ባሪያው የሚሆነው? ለሌላው ሰው ኢንቪዚብለሽ ለሱ ትታየዋለሽ። ይሄ እንዴት ይረጋገጣል? ለሱ ብቻ የምታየው ከሆነ ቡዳ ለቡዳ ሲወራሩ ነው የተሰማው ጉድ የወጣው። ተቂም እንዴ ቡዳ ለቡዳ እኮ ነው ሚስጥር ያወጡት። ይህ ውሸታም ሀቢባ ቡዳና ቡዳ ተጣልተው ሚስጥር አወጡ። አንደኛው ቡዳ ሚስጥር አወጡ። ምክንያታቸውም እንዴ ራስ በራስ ሲጣሉ እንደዛ ቡዳ ለቡዳ እኮ ይጣላል እኮ። ታዲያ ቲክቶክ ላይ ቡዳ አለ እንዴ? ነገሩን ነው የምልሽ። ራስ በራሳቸው ሲወራሩ ነው። ማርያምን እውነት ነው እየተባለ ነው። በእውነት እኔ ግን በጣም ታስቁኛላችሁ።